የዘንድሮው የክረምት በጎ ፈቃድ አገልግሎት በሀገር አቀፍ ደረጃ በጎነት ለኢትዮጵያ ከፍታ በሚል ባለፈው ሰኔ 5 መጀመሩ ይታወሳል። የብልጽግና ፓርቲ የሴቶች ክንፍም በክረምቱ በተለያዩ የበጎ ፈቃድ ስራዎች በመሰማራት ለማገልገል የተለያዩ የፌዴራልና የከተማ አስተዳደሩ ኃላፊዎች በተገኙበት የ2017 የክረምት በጎ ፈቃድ አገልግሎትን አስጀምሯል። ባለፉት ዓመታት በክረምትም ይሁን በበጋ የበጎ ፈቃድ ስራዎች ላይ የሴቶች ተሳትፎ እያደገ መጥቷል ያሉት የብልጽግና ፓርቲ የሴቶች ክንፍ ፕሬዝዳንትና የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛራ ሁመድ በዚህ ክረምትም በተለያዩ የበጎ ፈቃድ ስራዎች 3 ሚሊዮን ሴቶችን ለማሳተፍ መታቀዱን ገልጸዋል። ላለፉት 4 እና 5 ዓመታት በክረምት ወራት ሲከናወኑ በቆዩ የተለያዩ የንቅናቄ ስራዎች የብልጽግና ፓርቲ ሴቶች ክንፍ ተሳትፎ ጉልህና በግንባር ቀደምነት የሚጠቀስ ነው። የዘንድሮው የክረምት ወራት የበጎ አድራጎት ስራ ለበጎነት፣ ለህትማማችነት፣ ለትውልድ ግንባታ ቀጣይነት ላለው ልማትና ለዘላቂ ሰላም በትኩረትና በዲሲፕሊን በ10 የትኩረት መስኮች 3 ሚሊዮን የሚሆኑ ሴቶችን ለማሳተፍ ታቅዶ የሚሰራ ይሆናል። የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ባለፉት ዓመታት በሀገሪቱ የነበሩ የፖለቲካ ማህበራዊና ኢኮኖሚያዊ ስብራቶችን ለመጠገንና ሴቶችን ተጠቃሚ ለማድረግ ምቹ አደረጃጀቶችን በመዘርጋት ጠንካራ ተግባራት መከናወኑን ያነሱ ሲሆን በክረምቱ በሚከናወነው የበጎ ፈቃድ አገልግሎት የከተማዋ ሴቶችን ይበልጥ ተጠቃሚ ለማድረግ እንሰራለንም ብለዋል። እንደ ከተማ አስተዳደር መላው የከተማችንን አባላት በማሳተፍ መዋቅሮቻችንን የግንባር ቀደምትነት ሚናቸውን እንዲወጡ በማድረግ የታቀዱ የክረምት የበጎ ስራዎቻችንን በላቀ ሁኔታ በመስራት አዲስ አበባ እንደምትታወቀው በተግባራ ግንባር ቀደም አርያነት ያለች ስራ በማከናወን የከተማችን ሴቶች የላቀ ተጠቃሚ መሆኑበት የሚቀመጡ አቅጣጫዎች በተሟላ ሁኔታ የሚከናወኑበት በማድረግ እኛም የግንባር ቀደም ሚናችንን እንወጣለን። የሴቶችን ጤና ለመጠበቅ በክረምቱ ከሚከናወኑ የበጎ ፈቃድ ስራዎች መካከል አንዱ የማህፀን በር ካንሰር ቅድመ መከላከል ምርመራ ነው ያሉት ደግሞ የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከይረዲ ናቸው። እንደ አዲስ አበባ ከተማ አስተዳደርም እንደ ፌዴራል ሴቶች ክንፍም የተያዙ ተግባራት አሉ። ከዛ ውስጥ አንዱ ሴቶችን የተመለከተ ነው። በተለይ ደግሞ ከጤና አኳያ የማህፀን በር ካንሰር ቅድመ ምርመራ ላይ በጣም ብዙ ሴቶች ተጋላጭ የሚሆኑበት ሁኔታ ስላለ ታክሞ መዳን የሚቻልበትና አውቆ ራስን መጠበቅ የሚቻልበት ሁኔታ ስላለ በዚህ በክረምት በጎ ፈቃድ ስራ ውስጥ አንዱ በትልቅ ተግባር የተያዘው የማህፀን በር ቅድመ ካንሰር ምርመራ ነው። ስለዚህ በዚህ ሂደት ውስጥ ደግሞ በርካታ ሴቶች ምርመራውን አድርገው ጤናቸውን የመታደግ ስራ ላይ ሁላችንም ሞቢላይዝ አድርገን መስራት ይኖርብናል። በሚኒስትር ዴኤታ ማዕረግ የፌዴራል ብልጽግና ፓርቲ የፖለቲካ ዘርፍ ምክትል ኃላፊ አቶ አለማየሁ እጅጉ በከተማዋ ሴቶችን በማሳተፍና በአመራርነት በርካታ የልማት ተግባራት መከናወናቸውን ያነሱ ሲሆን ተጠናክረው እንዲቀጥሉም አሳስበዋል። የብልጽግና ትልቁ አቅም የሆነው የሴቶች አደረጃጀት ቀጣውን የክረምት የበጎ ስራን በ10 የስምሪት መስኮች ትልቁ ድርሻቸውን እንዲወጡ የማነሳሳት ኃላፊነታቸውን የመወጣት ትልቁ ዓላማ ታንግበው ነው። ሰኔ 5 የተጀመረው የክረምት በጎ ፈቃድ አገልግሎት እስከ ጳጉሜ 5 ድረስ የሚቀጥል ሲሆን ችግኝ ተከላ፣ የደም ልገሳ፣ የቤት እድሳት፣ የማህፀን በር ካንሰር ቅድመ ምርመራ፣ የአረጋውያን እንክብካቤና ሌሎች የበጎ ፈቃድ ተግባራት በፓርቲው የሴቶች ክንፍ በኩል በክረምቱ ይከናወናሉም ተብሏል።